እነዚህን 5 አይነት ጓደኞች በህይወታችሁ ካሉ ወይ እነሱን ካጠገባችሁ አርቁ፣ ካልሆነ ደግሞ እናንተ ከነሱ አጠገብ ራቁ። ዛሬ የምነግራችሁ 5 አይነት ባህሪ ያላቸውን ጓደኞች ነው። በዙሪያችሁ ፈጽሞ ሊከቧችሁ የማይገቡ እነዛን ሰዎች ከካራክተራቸው ከባህሪያቸው አንፃር ከሚያሳዩን ተግባር አንፃር በ5 የነፍሳት ስያሜ ሰይሜያቸዋለሁ። ስያሜውን የሰየምኩት እኔ ነኝ። ሙሉ መብቴ የኔ ነው። ኮፒራይት የተከለከለ ነው። የመጀመሪያዎቹ የጓደኛ አይነት የእሳት ራት ይባላሉ። ሁለተኛው የጓደኛ አይነት ቢምቢ፣ ሶስተኛው ዝንብ፣ አራተኛው ቀንድ አውጣ፣ አምስተኛው ደግሞ ቁንጫ ብዬ በክብር ሰይሜያቸዋለሁ። እነዚህን የሰየምኳቸውን ጓደኞች ባህሪያቸውን በትክክል ካያችሁ በኋላ እመኑኝ፣ ወይ እናንተ ትሮጣላችሁ ወይ እነሱ ከእናንተ ህይወት ይሮጣሉ ማለት ነው። ስለዚህ አብራችሁ ቆዩ። አመሰግናለሁኝ። እኔ ቤት ስላላችሁ ፔሪ ነኝ። እንኳን ወደ እኔ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ሞቅ 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 አድርጉት። እዚህ ቤት በነፃነት ሀሳብ በደንብ ይወራል። እኔ ስላልኳቸው ትክክል ናቸው ወይ እኔ ስላላልኳቸው ልክ አይደሉም ማለት ላይሆን ይችላል። እናንተ ደግሞ የሚያመዛዝን ጭንቅላት ሁላችንም አለን። የሚጠቅማችሁን ውሰዱ፣ የማይበጃችሁን ተውት። ነገር ግን ዛሬ የማነሳላችሁ እነዚህ 5 አይነት ጓደኞች ሁላችሁም ህይወት ውስጥ አሉ። ነገር ግን አጥርቶ እንደዚህ አንሳፎ በደንብ ማለት ብዙዎቻችን አንችልምና ጊዜያችንን፣ ገንዘባችንን፣ እድሜያችንን፣ ኢነርጂያችንን ሳክ እያደረጉት ለብስጭት፣ እምነት ለመጉደል እንግዲህ ከዚህ በኋላ ጓደኛ አያስፈልግም እንግዲህ እንድንል የሚያደርጉ ናቸው። ስለዚህ እነዚህ ሰዎች ካራክተራቸውን ካየን እነዛን ሰዎች ካጠገባችሁ ማራቅ ወይም ደግሞ እናንተ መራቅ ግድ ይላል ማለት ነው። ወደ መጀመሪያውና ወደ አንደኛው እንሂድ። የእሳት ራት ብያቸዋለሁኝ። እነዚህ የእሳት ራት የጓደኛ ባህሪ ያላቸው ሰዎች በጨለማችሁ ጊዜ፣ በከፋችሁ ጊዜ፣ ባስፈለጓችሁ ጊዜ፣ በችግራቸው ጊዜ ስትፈልጓቸው አታገኟቸውም። እነሱ ብርሃኑን ነው የሚወዱት። አምፖሉን ነው የሚወዱት። መብራቱን ነው የሚወዱት። ኦኬ። ልክ የእናንተ ስኬት የእናንተ የሆነ ነገር መደላደል ሲጀምር በጣም ለእናንተ ሰክሪፋይ እንደከፈለ በጣም እንደሚወዳችሁ ምናምን አክት አድርጎ እናንተ ጋር መልሶ በኮላ ጥብቅ ይላል። እሱም ታዲያ የሚመጣው ለእናንተ አስቦ ወይም ደግሞ ደጋታችሁን ፈልጎ ሳይሆን ከእናንተ የሚያገኘውን አድቫንቴጅ ስለሚፈልግ ነው። እነዚህ የእሳት ራት ያላቸው ባህሪ አታገኟቸውም። እናንተ ከምንም በላይ ሰው በሚያስፈልጋችሁ ሰዓት አታገኟቸውም። እነሱን የምታገኛቸው እናንተ ተጣጥራችሁ ያንን ተራራ ቧጣችሁ ወጣችሁ ልክ አምፖላችሁ ሲበራ፣ ስኬታችሁ ሲበራ፣ ሀብታችሁ ሲመጣ፣ የሆነ ነገር ሲመጣ አሁን ነው በደንብ ብርሃኑ የሚያስፈልገኝ ብለው እየተሽከረከሩ ልክ እንደ ሰዓት ራት አምፖላችሁን እየተሽከረከሩ እንደሚወዷችሁ እንደሚያፈቅሯችሁ ሰዎች ትርኢት ያሳያሉ፣ ይደንሳሉ። የእናንተ ብርሃን እንደሚያስደስታቸው ሰዎች ይሆናሉ። እነዚህ ሰዎች ወይ እንደ ሰዓት ራቱ አምፖሉ ጠብሶ እንደሚያቃጥላት ካጠገባቸው አቃጥላችሁ አባሯቸው፣ ካልሆነ እናንተ ሩጡ። አያስፈልጉም። ጓደኝነት ላይ ባይዘው በደንብ መራጭ መሆን አለባችሁ ብዬ አምናለሁ። ሁለተኛዎቹ ቢምቢ የምላቸው ናቸው። እነዚህ ቢምቢ የምላቸው የጓደኛ ካራክተር አጠገባቸው ስትሆኑ ምቾት አይሰማችሁም። ኢነርጂ ድሬን ታረጋላችሁ፣ ይደክሟችኋል። እነሱ የሚያወሩት ዝም ብሎ ትርኪ ብርኪ ነው የሚያወሩት። ወይ እናንተ ዲቨሎፕ የሚያደርግ ነገር አይነግሯቸውም። ዝም ብሎ እኝኝኝኝኝኝ ጥዝ አይደለም የሚለው ቢምቢ። ልክ እንደ ቢምቢ በቃ ማማረር ነው፣ ማመስገን በህይወታቸው የለ። ስለእናንተም ይሁን ስለሌላ ሰውም ይሁን እንከን ብቻ
ብቻ ለቃሚ ከአንደበታቸው ፈጽሞ ምስጋና የሌለ ስለሚል ቢምቢ እንዴት ነው ማታ ማታ ልክ መብራቱን ስታጠፉ ጥዝ እያለ አይደል ሰላም የሚነሳን ጥዝ ያሉ ሰዎች ናቸው። ወይ ሞልቶላቸው ሲያመሰግኑ አታዩም፣ ወይም ደግሞ በሰዎች ሲደሰቱ አታዩም። ዝም ብሎ ጥዝ የሚሉ ሰዎች ናቸው። እነዚህ ሰዎች ምን መጥፎ እንኳን ልባቸው ባይሆን የእናንተን ኢነርጂ፣ የእናንተን ሰላም፣ የእናንተን ኮንፈርት ስለሚነሷችሁ ከነዚህ ሰዎች ጋር ብዙ ጊዜ ደስተኛ አትሆኑ። ኢቭን ወደ እነሱ ካራክተሩላ ትሄዳላችሁ ማለት ነው። ማመስገን ትተዋላችሁ። ያላችሁን በጎ ነገር ማየት ትተውና ልክ እንደነሱ ማለት ትጀምራላችሁ። ከቢምቢ ጋር የዋለ ቢምቢ ነው። ቢምቢን አባሩ ወይም ደግሞ እናንተ ሩጡ። ያላችሁ አማራጭ እሱ ነው። ይሄንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይን ዘመናዊም ባህላዊም አልባሳትን በትዕዛዝ እንደፈለጋችሁ በፈለጋችሁ ዲዛይን እንሰራለን። ውጪ ለምትኖሩ ደግሞ በዲኤችኤል የምንልክ ይሆናል። ስለዚህ እኛን ማዘዝ የምትፈልጉ እዚህ ስር ባለው ስልክ ቁጥር ቢደውልልን ሃሎ እንላለን። በጥራት ሰርተን እናስረክባለን። በሶስተኛ ደረጃ ዝንቦች ናቸው። እነዚህ ዝንቦች ደግሞ ካራክተራቸው ምን መሰላችሁ? ከዛም ወሬ ለቃቀማሉ። ከሶሻል ሚዲያውም ከሌላም ጓደኛ ከከሊት ይመጡና ቁጭ ብለው ወሬ ማራገፊያ ነው የሚያደርጓችሁ። ወሬ ነው ይወዳሉ። ያንንም አመጡ ደግሞ እኮ የሚነግሯችሁ በአብዛኛው ደናውን ነገር አይደለም። ይመጡና የማንንም የሰበሰቡትን ቲርኪ ሚርኪው መተው እናንተ ላይ ያራግፋሉ። ልክ ዝንብ የቃረመችውን ቆሻሻ መታ እናንተን ስትነካችሁ ለበሽታ እንደምታጋልጣችሁ ለጭንቀት፣ ደስታ ለማጣት፣ ምስጋና ለመራቅ እንዲሁ ጊዜያችሁን ይበሉታል። መተው እንደው በቃ አንዳንድ ደግሞ ዝንቦችም አሉ እኮ እነሱም ጥዝ የሚሉ አይደለ? በቃ ቲርክ ሚርክ ለቃቅሞ መተው እናንተ ላይ የሚያራግፉ አይነት ናቸው። ወይ ደህና ወሬ ያወሯችሁ እውቀት የላቸውም። ወይ አንብበው ወይ የሆነ ነገር አድርገው እናንተን የሚያሳድግ ነገር የሚያደርጉ አይደሉም። ወሬ ለቃቃሚ አሉባልተኛ፣ ስለ ሰው ካላወሩ በቃ ለደቂቃ መቀመጥ የማይችሉ ቆሻሻ ሰብሳቢ ነው የምንላቸው እነዚህ ሰዎች። ምክንያቱም ብዙ ጊዜ 80% መተው እናንተ ጋር የሚያወራላችሁ ስለ ሰው የሚያወሩ ስለምን የሚያወሩ ፖዚቲቭ ነገር አያወሩላችሁም። በፍጹም አያወሩላችሁም። የሚያወሩላችሁ እንከንና ቆሻሻውን ነገር ነው የሚያወሩላችሁ። ስለዚህ እነዚህ ሰዎች የእናንተንም ኢነርጂ የእናንተንም አይምሮ ለበሽታ ነው የሚዳርጉት። ምስጋና ለማጣት ደስታ ለማጣት ነው ሁልጊዜ የሚዳርጋችሁ። ስለዚህ ከእንደዚህ አይነት ሰዎች እቺ የዝንብ መምቻ ያለች አይደል አርጋችሁ ካጠገባችሁ አርቁ፣ ወይም ደግሞ እናንተ ፍትክ ብላችሁ ጥፉ። አያስፈልጉም። እስካሁን ስንት አየን? የእሳት ራት አየን፣ ቢምቢ አየን፣ ዝንብ አየን። በአራተኛ ደረጃ ቀንድ አውጣ ይባላሉ። እንደዚህ አይነት የቀንድ አውጣ ባህሪ ያላቸው ሰዎች በጣም ቀስ ያሉ ናቸው። ለመስራት አልተነሳሱም። ካልጋቸው ለመነሳት ኢነርጂ የላቸውም። ስራ ለመስራት ኢነርጂ የላቸውም። ቅርፍፍ ያሉ የስራ ሞራል የማይሰጡ የማያነሳሷችሁ እንዲሁ መጓተት የሚፈልጉ አክቲቪቲ ላይ በርቺ አንሺ ስሪ ምናምን ስራ የሚሉ ሳይሆኑ እንዲሁ ተጓተን እንዲሁ እንቅልፋችንን እንደተኛን እንኑር የሚሉ ሁል ጊዜ አክቲቪቲ ላይ ኢነርጂ ላይ ፍጥነት ላይ ምናምን የምታገኟቸው አይደሉም። ለመለወጥ የሚፈልግ ሰው በተለይ ከነዚህ አይነት ጓደኞች ይራቅ። ሁል ጊዜ ይጎትቷቸዋል። ለምን? ቀርፋፋ ናቸው፣ ፈሪ ናቸው። ኮሽ ሲል ግብት ነው የሚሉት። ልክ እንደ ኤሊ ግብት ነው የሚሉት። ድንጋያቸው ውስጥ የሚጋፈጡት ህይወት የለም። በርትተው አያበረቷችሁም። እንዲህ ወደ ኋላ ጎታች የለም። ቀርፋፋ፣ እንቅልፍ ወዳድ፣ ስራ የማይወዱ ሰነፎች ናቸው። እነዚህ ከህይወታችሁ ውስጥ ጥርቅ ብለው አስወጧቸው። የቀንድ አውጣ ቅባቱ ፀጉር ያሳድጋል። ነገር ግን ቀንድ አውጣው ትርፉ ምንድነው የሚባለው? አተት ምናምን ነው አይደለ? የኛ አክሊሉ ለማ የሚባለው ተመራማሪያችን አግኝቷል። በእንዶድ ቀንድ አውጣዎቹ ሲሞቱ ከዛ በኋላ ስሙ ጠፋኝ የሆነ በሽታ መድኃኒት አግኝቷል አይደል? ከነሱ የምታገኙት በሽታ ነው። ምንም የምታገኙት ነገር የለም። ስለዚህ ከቀንድ አውጣ ጥሩ ነገር ቅባቱ ነው። ቅባቱ ፀጉር ያሳድጋል። ከዛ ውጪ ጓደኞች ቀንድ አውጣ ከሆኑ ፕሊስ ጎ ጥላችሁ ሂዱ፣ ወይም ደግሞ ከአጠገባችሁ አርቁ። ይሄ ግዴታ ነው። እሺ ግዴታ ነው። አምስተኛውና የመጨረሻው ቁንጫ ይባላሉ። እንደዚህ አይነት ቁንጫ ባህሪ ያላቸው ደግሞ ወይኔ
እኔ ጋ ናቸው ስትሉ እዛ እንዲሁ ጓደኛ በመቀያየር ጓደኛ በማብዛት ከአንዱ ጋር እንዲሁ እንደዘለሉ ሊያዛቸው ስትሉ አሁን በቃ ስትሉ ዘለው የሉም፣ ሌላ ጋር ናቸው። ይሄን እየዘለሉ ደመጣጭ የለም። የተረጋጋ ህይወት የላቸውም። አንድ ስቴብል የሆነ አንድ የተረጋጋ ጓደኛ የላቸውም። እዛም ሁሉም ጋር ቁንጫ ናቸው። ሁሉም ጋር ደመጣጭ። ከነሱ የሚወጣ ነገር የለም። ልትይዟቸው ብትፈልጉ እንጠጥ ነው የሚሉት፣ ይዘላሉ። አታገኟቸውም፣ አትይዟቸውም። ጓደኛችሁ ይሁኑ ጠላታችሁ ይሁኑ አታውቋቸው። የኔ ናቸው ስትሏቸው እከሌ ጋር ናቸው፣ እከሌ ስትሏቸው እከሌ ጋር ናቸው። የሁሉም ሰው ናቸው። እንጠጥ ነው ባህሪያቸው፣ ያስደስታቸዋል። ከዛም ደምጥጥ ከዛም ደምጥጥ እንጂ የተረጋጋ ማንነት፣ የተረጋጋ ስቴብል የሆነ ህይወት፣ የተረጋጋ የሆነ ቦታ ተቀምጦ ስራ፣ የተረጋጋ የሆነ ቦታ ትዳር፣ የተረጋጋ የሆነ ቦታ ሪሌሽንሺፕ፣ የተረጋጋ ትምህርት የሚወዱ አይደሉም። በቃ ትምህርትም ከጀመሩ እዛም የሚሉ የሉም። ሁሉንም የሚዳክሩ የጀመሩትን የማይጨርሱ ጀምሮ መጨረስ የሚባል ነገር የማይነካካቸው እነዚህ ሰዎች ቁንጫ ይባላሉ። እነዚህ ሰዎች ከህይወታችሁ ለማራቅ ብዙ ጊዜ ፍሊት ብትጠቀሙ ጥሩ ነው። ፍሊቱ ደግሞ ኮምፕሊትሊ አይ ከዚህ በኋላ ይበቃችኋል፣ እኔ የኢንሴክትና የነፍሳት መሰብሰቢያ አይደለሁም ማለት ይጠበቅባችኋል። እነዚህን አይነት ጓደኞች በዙሪያችሁ ካሉ እመኑኝ አታድጉም፣ ለስኬት አትደርሱም፣ ሰላም አታገኙም። ኢነርጂያችሁን ነው የምትበዘበዙት። ጊዜያችሁን እድሜያችሁን ባልባሌ ነው የምትጨርሱት። ወንዶችም ሴቶችም የዚህ አይነት ካራክተር ያላቸው ጓደኞች በዙሪያችሁ ካሉ እመኑኝ ሩጡ። ካልፈለጋችሁ ደግሞ ይቀየሟችሁ። ከዚህ በኋላ ያለን ሪሌሽንሺፕ ይበቃል። ጥሩ ሰው ናችሁ። አመሰግናለሁ። እኔ ግን ከእናንተ ጋር መቀጠል አልፈልግም ማለት ልመዱ። ይሄ ምን ይባላል? ፍሊት ይባላል፣ ወይም ደግሞ ማላታይን። ስለዚህ ፍሊትን ወይም ማላታይንን በመጠቀም አላስፈላጊ የሆኑ ጓደኞችን ከጠገባችሁ አስወግዱ። ታዲያ ድፏቸው አላልኩም፣ አርቋቸው ለማለት ፈልጌ ነው። ውድ ቤተሰቦች ጓደኛ ላይ ምርጫ ላይ በደንብ ተጠንቀቁ። በሌላ ጠቃሚ ቪዲዮ ተመልሼ እመጣለሁ። አመሰግናለሁ።